ወደ ዶክተር ትንሳኤን ይጠይቁ እንኳን በደህና መጡ። ይህ እንደ እርሶ ላሉ ሰዎች እውነተኛ የጤና ጥያቄዎችን በቀላልና ግልጽ ቋንቋ የምንመልስበት ቦታ ነው። የዛሬው ጥያቄ ከአንድ ተመልካች ነው የመጣው። ዶክተር፣ ለምንድን ነው ሁልጊዜ የድካም ስሜት የሚሰማኝ? ማታ ላይም ተኝቼ ቢሆን የድካም ስሜት ይሰማኛል። ይህን እንመለከታለን። ሁልጊዜ የድካም ስሜት መሰማት የተለመደ ነው፣ ግን ብዙ የተለያዩ ምክንያቶች አሉት። እነዚህም በሁለት ይከፈላሉ፤ አካላዊ ምክንያቶችና አእምሯዊ እና ስሜታዊ ምክንያቶች ተብለው። አካላዊ ምክንያቶች የምንላቸው ምንድን ናቸው? አንደኛ፣ ደካማ የእንቅልፍ ጥራት። ለ8 ሰዓታት ያህል መተኛት ይችላሉ፣ ነገር ግን ከተቋረጠ ወይም ጥልቀት ከሌለው አንጎሉ በአግባቡ አያርፍም። ሁለተኛ፣ የደም ማነስ። በተለይ በሴቶች ላይ በኢትዮጵያ የተለመደ ነው። ቀይ የደም ሴሎች ዝቅተኛ ከሆኑ ሰውነቱ በቂ ኦክስጅን አያገኝም፣ ይህም ወደ ድካም ይመራል። ሶስተኛ፣ የተመጣጠነ ምግብ እጥረት። በቂ አይረን ወይም ብረት፣ ቪታሚን ቢ12 ወይም ቪታሚን ዲ አለማግኘት የድካም ስሜት እንዲሰማዎት ያደርጋል። አራተኛ፣ ዲሃይድሬሽን። አዎ፣ መጠነኛ የሆነ ዲሃይድሬሽን እንኳን የድካም ስሜትና ግራ መጋባትን ያስከትላል። አምስተኛ፣ ስር የሰደዱ በሽታዎች ወይም ክሮኒክ ኢልነስ እንደ የስኳር በሽታ፣ የታይሮይድ ችግር ወይም የረጅም ጊዜ ኮቪድ ያሉ ሁኔታዎች ሰዎች ሁልጊዜ እንዲደክሙ ያደርጋሉ። አእምሯዊ እና ስሜታዊ ምክንያቶች። ነገር ግን ሰውነታችን ብቻ አይደለም፣ አእምሮም ትልቅ ሚና ይጫወታል። አንደኛ፣ ውጥረት። አእምሮ ሁልጊዜ ትግል ወይም ውጥረት ላይ ሲሆን ኃይልን በፍጥነት ያቃጥላል። ሁለተኛ፣ ድብርት። ይህ ሐዘን ብቻ አይደለም። ድብርት እንደ ድካም፣ ዝቅተኛ ተነሳሽነትና የእንቅልፍ ችግሮች ሊታይ ይችላል። ሶስተኛ፣ ጭንቀት። ያለማቋረጥ መጨነቅ አእምሮን እና ሰውነቱን ሊያደክም ይችላል። አራተኛ፣ መደበኛ ያልሆነ ተግባር። በዘፈቀደ ሰዓት መተኛትና መነሳት የሰውነቱን ሰዓት ያዛባል። ወጥነት ከጠቅላላ ሰዓት የበለጠ ጠቃሚ ነው። ስለዚህ ሁልጊዜ የሚደክሙት ከሆነ ምን ማድረግ አለብዎ? አንደኛ፣ የደም ምርመራ ያድርጉ፣ በተለይም ለደም ማነስ፣ ታይሮይድ እና የቪታሚን መጠን። ሁለተኛ፣ እንቅልፎን ያሻሽሉ። ምሽት ላይ የስክሪን ጊዜን ይቀንሱ። ከምሽቱ 2 ሰዓት በኋላ ካፊን ያስወግዱ እና ክፍሎን ጨለማና ጸጥ ያለ አድርጉ። ሶስተኛ፣ የተመጣጠነ ምግብ ይመገቡ። እንጀራ ብቻ ሳይሆን ፍራፍሬ፣ አትክልትና ፕሮቲንም ጭምር። አራተኛ፣ ውሃ ይጠጡ። በቀን ከ6 እስከ 8 ብርጭቆ ውሃ ይጠጡ። አምስተኛ፣ የአካል ብቃት እንቅስቃሴ አድርጉ። በቀን ለ20 ደቂቃዎች እንኳን መራመድ ኃይሎን ይጨምራል። ስድስተኛ፣ ከሐኪሞ ጋር ይነጋገሩ። ስለዚህ ሁልጊዜ የሚደክመው ከሆነ ስንፍና አይደለም፣ ሰውነቱ ወይም አእምሮ እርዳታ እንደሚያስፈልገው የሚያሳይ ምልክት ነው። ሰውነቱን ያዳምጡ፣ ቀድመው እርምጃ ይውሰዱ። ለሚቀጥለው ክፍል ጥያቄ ያለዎት በአስተያየት መስጫው ስር ያስፍሩልኝ። በሚቀጥለው ጊዜ ዶክተር ትንሳኤን ይጠይቁ ላይ እንገናኝ። ሰላም ለእናንተ ይሁን።